ጉንዳኖች በመስታወት ውስጥ ራሳቸውን የማወቅ ልዩ ችሎታ አላቸው። በጥናት ከ24 ጉንዳኖች መካከል 23ቱ በራሳቸው ላይ የተቀባውን ሰማያዊ ነጥብ በመስታወት አይተው ለማጥፋት ሞክረዋል። ይህ የሚያሳየው ጉንዳኖች የሰውነታቸውን ግንዛቤና ራስን የማወቅ ችሎታ እንዳላቸው ነው። ይህ ግኝት ስለ ነፍሳት አስተሳሰብ ያለንን ግንዛቤ ይለውጣል። ውድ አድማጮቻችን በየወቅቱ ይህን የመሰሉ ለዛ ያላቸው እንዲሁም አስደናቂ ትረካዎችን ለማግኘት ሰብስክራይብ በማድረግ ያበረታቱን። ቶማስ ዋድሃውስ ይባላል። ሀገሩ እንግሊዝ ሲሆን 18ኛው ክፍለ ዘመን 1730 ተወልዶ በ1780 በ50 ዓመቱ ሞቷል። ቶማስ ከሰው ተፈጥሮ ለየት የሚያደርገው ነገር ቢኖር አፍንጫው ነው። አፍንጫው 20 ሴንቲሜትር ወደ ታች ይረዝማል። ይህም የአፍንጫው ርዝመት ብዙ ዶላሮችን ለማግኘት አስችሎታል። ሰዎች በሰልፍ ተሰልፈው እየከፈሉ እንደ ሙዚየም አፍንጫውን ያዩት ይነኩት ነበር። እስከዛሬ ድረስ የቶማስ አፍንጫ የሚያክል ሊኖር ቀርቶ የሚደራረስ አፍንጫ በዓለማችን ላይ ታይቶም ተሰምቶም አይታወቅም። ቶማስ እስከዛሬ የዓለማችን ትልቁ አፍንጫ ባለቤት ተብሎ ስሙ በድንቃ ድንቅ መዝገብ ላይ ሰፍሯል። ይህንን ፎቶ ያነሳው ፎቶ አንሺ ፎቶውን ሲያነሳ እጅግም ሐዘን የወረረው እንባ ከዓይኖቹ ስር እየፈለቁ ነበር። እናም በዚች ሚዳቆ ባህሪ ተገርሞ ሲመለከታት በዛው ትይዩ እሷም ሕይወቷን እስከምታጣበት ቅስፈት ልጆቿ ወዳሉበት አቅጣጫ እያፈጠጠች ነበር። ከመሞት ውጪ አማራጭ የለም። የምን መፍራትና መርበትበት? ተዋርዶ ከመሞት ጀግና ሆኖ መሞት። ይህቺ እናት ሚዳቆ ከሁለት ልጆቿ ጋር እየተጫወተች ሳለ ጥቃት ደረሰባቸውና መሮጥ ጀመሩ። ሚዳቆዋ የማምለጥ እድል ነበራት። በብዙ እርምጃ ከአውሬዎቹ አፈትልካ ርቃለች። ነገር ግን ለሚያሳዷት አውሬዎች ራሷን አሳልፋ ለመስጠት ወሰነች። ለምን? ለትንንሾቹ ሚዳቆዎች እንዲያመልጡ እድል ለመስጠት። ምክንያቱም እሷ ቀድማ ብትሮጥ ልጆቿ ለመሮጥ ጊዜ አያገኙም ነበር። ፎቶው አንዲት እናት ጉሮሮዋ በነብር መንጋጋ ውስጥ እንዳለ ከእሷ ሞት ይልቅ የልጆቿን ማምለጥና መትረፍ ለማረጋገጥ የመጨረሻ ቅስበት ላይ በነበረችበት ሰዓት የተነሳ ፎቶግራፍ ነው። በዓለም ላይ ሕይወቷን ሳትሰስት አሳልፋ የምትሰጥ ብቸኛዋ ፍጥረት እናት ናት። ውድ አድማጮቻችን በየወቅቱ ይህን የመሰሉ ለዛ ያላቸው እንዲሁም አስደናቂ ትረካዎችን ለማግኘት ሰብስክራይብ በማድረግ ያበረታቱን። መምህሩ ወደ ክፍል ሲገባ ተማሪዎቹ የሚቀመጥበትን ወንበር በገመድ ጣራ ላይ አንጠልጥለው ጠበቁት። ምንም የመገረምም የመናደድም መልክ አላሳየም። ወደ ተማሪዎቹ ፊቱን አዙሮ በፈገግታ አያቸውና ቃል ሳይተነፍስ ብላክቦርዱ ላይ መጻፍ ጀመረ። የሙከራ ፈተና። የተሰጠው ጊዜ 15 ደቂቃ። የሚይዘው ነጥብ 30 ማርክ። ጥያቄ ቁጥር 1 ጣራ ላይ ከተንጠለጠለው ወንበር እስከ ወለሉ ድረስ ያለው ርቀት ሲለካ በሴንቲሜትር ምን ያህል ይሆናል? 1 ማርክ። ጥያቄ ቁጥር 2 በተንጋደደ ወንበርና በጣራው መካከል ያለው አንግል ስንት ነው? ሙሉ ስሌቱን ከነ ፎርሙላ አሳዩ። 1 ማርክ። ጥያቄ ቁጥር 3 ወንበሩን ጣራ ላይ በገመድ ያንጠለጠለውን ተማሪ ስም እንዲሁም ይህንን ሲያደርግ ያገዙትን ተማሪዎች ስም በሙሉ ጻፉ። ተማሪዎች ከ30 ማርክ 28 አግኝተው አለፉ። መምህሩም 5 ተማሪዎችን አስወጥቶ ወላጅ ካላመጡ በእርሱ ፔሪድ እንደማይገቡ ነግሮ አባረራቸው። አንዳንድ ጊዜ ጓደኛዬ የነገርኩትን ሚስጥር ሁሉ ይጠብቅልኛል፣ በምንም አይነት ሁኔታ አሳልፎ አይሰጠኝም ብለን እርግጠኛ መሆን የለብንም። ብዙ ሰዎች ከጓደኝነት በላይ የግል ጥቅም በልጦባቸው ተገኝተዋል። በደቡብ አፍሪካ የፀሐይ መስተዋት ኩሽናዎች የማገዶ እንጨትና በጋዝ የሚሰሩ ማብሰያዎችን በንጹህ የፀሐይ ብርሃን በመተካት ማህበረሰቡ ላይ አስደናቂ ለውጥ እያመጡ ነው። የፓራቦሊክ መስታወቶች የፀሐይ ጨረሮችን በቀጥታ ወደ ማብሰያ ድስት ላይ እንዲያርፉ በማድረግ በቂ ሙቀት ይፈጥራሉ። የፓራቦሊክ መስታወቶች የፀሐይ ጨረሮችን በቀጥታ ወደ ማብሰያ ድስት ላይ እንዲያርፉ በማድረግ በቂ ሙቀት ይፈጥራሉ። የተፈጠረው የሙቀት ኃይልም ምግብ ለማዘጋጀት፣ ውሃ ለማፍላት ወይም ዳቦ ለመጋገር ይጠቅማል። ቴክኖሎጂው ቀላልና ታዳሽ ኃይልን ከመጠቀም አንጻር ጠቀሜታው የጎላ ነው። እነዚህ ኩሽናዎች በማገዶ ላይ ያለውን ጥገኝነት በመቀነስ የደን ጭፍጨፋን ለመዋጋት ይረዳሉ። በሴቶችና በህፃናት ላይ ከጭስ ጋር ተያይዘው የሚመጡ የመተንፈሻ አካላት በሽታዎችን ይቀንሳሉ። እንዲሁም ጊዜና ገንዘብን ይቆጥባሉ። በምስሉ ላይ የምትመለከቷቸው ሁለት ሴቶች መንታ እህትማማቾች ናቸው። ሉሲና ማሪያ ይባላሉ። 27 ዓመታቸው ነው። ወላጅ እናታቸው ግማሽ ጃማይካዊት ስትሆን አባታቸው ደግሞ እንግሊዛዊ ነው። ከአንድ እናትና አባት የተወለዱት እኚህ መንትያዎች አንዳቸው ጥቁር አንዳቸው ደግሞ ነጭ የቆዳ ቀለምን ይዘው ተፈጥረዋል። እንደነዚህን አይነት መንትያዎች ሳይንሱ ፍራተርናል ትዊንስ እያለ ይጠራቸዋል። እናታቸውም ብትሆን መንታ ልጆቿ እንደዚህ ፍጹም ይለያያሉ ብላ አልጠበቀችም ነበር። ብዙ ሰዎች በእነዚህ መንትያዎች ይገረማሉ። መንታ እህትማማቾች ናቸው ብለው ለመቀበልም ይከብዳቸዋል።
ሉሲ ነጭ የቆዳ ቀለም፣ ቀይ ፀጉር፣ አረንጓዴ አይን ነው ያላት እና በይበልጥ አባቷን ነው የምመስለው። ማሪያ ደግሞ ጥቁር የቆዳ ቀለም፣ ጥቁር ፀጉር፣ ቡናማ አይን ነው ያላት። እነዚህ መንትያዎች በጃንዋሪ 16 1997 ዓ.ም ነው የተወለዱት። መጀመሪያ እናታቸው በመንታ ልጆቿ የቆዳ ቀለም መለየት የተገረመች ሲሆን በዛው በተወለዱበት ሆስፒታል የዲኤንኤ ምርመራ አድርገው የዲኤንኤ ውጤት እነዚህ ልጆች 100% መንታ እህትማማቾች መሆናቸውን ይገልጻል። ሉሲና ማሪያ ልጆች እያሉ አንድ አይነት ልብስ ነበር የሚለብሱት። ያው ብዙ መንታ ልጆች በልጅነታቸው አንድ አይነት ልብስ እንደሚለብሱ ሁሉ። በነገራችን ላይ ሉሲ አይናፋር ስትሆን ማሪያ ደግሞ ከሷ በተቃራኒ ተጫዋችና ከሰዎች ጋር ተግባቢ ናት። ባህሪያቸውና የቆዳ ቀለማቸው ብቻ ሳይሆን የተማሩት የትምህርት ፊልድ ራሱ ተቃራኒ ነው። ሉሲ በሳይኮሎጂ የመጀመሪያ ዲግሪ አላት። ከዛ በተጨማሪ በህግ የማስተርስ ዲግሪዋን ይዛለች። ማሪያ ደግሞ አርትና ዲዛይኒንግን የተማረችው። እናታቸው ዶና፣ አባታቸው ቪንስ በአሁኑ ሰዓት አብረው ባይኖሩም ነገር ግን ልጆቻቸውን አብረው አሳድገዋል።